በካሬ 89,000 ብር ነው። መሀል ከተማ ላይ ቤት ይዘን የመጣ ነው። መሀል ከተማ ነው የሚገነባው። ምክንያቱም መሀል ከተማ ላይ መኖር ሰዎች ኢንቨስት ቢያደርጉበት፣ ቢሸጡት፣ ቢያከራዩት ሪተርን ኦን ኢንቨስትመንቱ በጣም ከፍተኛ ነው። ሁልጊዜም ቤት እየጨመረ ነው የሚሄደው። ከስቱዲዮ ከትንሹ ጀምሮ ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ እስከ ባለ 3 መኝታ አለፍ ካለ ሞዲፋይ ተደርጎ እስከ 4 መኝታ ቤት ድረስ ነው ይዘን የመጣ ነው። ከ200,000 እስከ 250,000 ብር እየተከራየ ነው ማለት ነው። በጣም ተጠቃሚ ነው ማለት ነው የሚሆነው። የትኛውም ዋጋ ጭማሪ ገዥን አይመለከትም የሚል አግሪመንታችን ጋር አለ። ሙሉ ክፍያ 5 ሚሊዮን ብር ከፍሎ ከኛ ጋር ቤት መግዛት ይችላል። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለቤት ፈላጊዎች በሙሉ ካፓዶሺያ ሪል ስቴት ተገኝተናል። እንግዲህ እናንተም በመሀል ከተማ የተለያዩ አይነት ቤቶችን መግዛት የምትፈልጉ ከሆነ የዛሬው ፕሮግራማችን ለእናንተ ነው። ካፓዶሺያ ሪል ስቴት የተለያዩ ቤቶችን በመሀል ከተማ ላይ ገንብቶ እያስረከበ እንደሆነ ሰምተናል። እንዲሁም ደግሞ በፕሮግረስ ላይ ያሉ ቤቶች እንዳላቸው ሰምተናል። እነዚህ ቤቶች በምን አይነት አማራጭ ነው የቀረቡት? የት አካባቢ ላይ ነው ያሉት? ዋጋቸው ስንት ነው? ያከፋፈል ሁኔታቸውስ እንዴት ነው የሚለውን ደግሞ ልናጣራላችሁ እዚህ ተገኝተናል። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብሬያችሁ የምቆየው እኔ ሊና ብራም ነኝ። በካሜራማንና ኦላለ ወደ ፕሮግራሙ ሰላም እንደምን አላችሁ? እግዚአብሔር ይመስገን። ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ ራሳችሁን አስተዋውቁልኝ እና ደግሞ ዛሬ የት ነው የተገኘነው? ኦኬ ከኔ ልጀምር። በድጋሚ እንኳን ወደ ካፓዶሺያ ሪል ስቴት በሰላም መጣሽ። በጣም አድርጌ አመሰግናለሁ። ስሜ በእውቀቱ ይባላል። የካፓዶሺያ ሪል ስቴት የሽያጭ አማካሪ ነኝ። ዛሬ የተገኘነው በካፓዶሺያ ሪል ስቴት አክሲዮን ማህበር ውስጥ ነው። ምናልባት ስለ ካፓዶሺያ ሪል ስቴት አንዳንድ ነገሮችን ልልሽ እወዳለሁ። ካፓዶሺያ ሪል ስቴት ላለፉት 4 ዓመታት ቤቶችን በመሀል ከተማ በማልማት ላይ የቆየ አሁንም ደግሞ ሴንተር ቦታዎች ላይ ቤቶችን እየገነባ ያለ ካምፓኒ ነው። ከዛም በፊት ደግሞ በኢምፖርት ኤክስፖርት ረዥም ጊዜ ልምድ ያለው ካምፓኒ ነው ማለት ነው ካፓዶሺያ። ከረንትሊ ደግሞ በአዲስ ሳይቶች ብቅ ብለን ጥሩ ነገርን ይዘን ዛሬ ለደንበኞች ለመንገር ካፓዶሺያ ጋር ተገኝተናል ማለት ነው። እሺ እኔ ቤት ኤልድላ ይባላለሁ። በካፓዶሺያ ሪል ስቴት ካምፓኒ ላይ የሽያጭ አማካሪ ነኝ። እሱ አንዳንድ ነገር እንዳለሽ ካፓዶሺያ ሪል ስቴት በሪል ስቴት ዘርፉን ከተቀላቀለ ወደ 4 ዓመት ሆኖታል። እናም በዚህ 4 ዓመት ውስጥ መሀል ከተማ ላይ ብቻ ልደታ 4 ኪሎ ወዳጅነት ፓርክ ላይ ቤቶችን ገንብቶ እያስረከበ ነበር። አሁንም እንግዲህ ብዙ አዳዲስ ሳይቶችን መሀል ከተማ ላይ ይዘን መተናል ማለት ነው። መልካም። እስቲ ሰፋ አድርገሽ ከዛሬ የሰራቻቸው ስራዎች የት አካባቢ እንዳሉ እና ደግሞ በአሁን ላይ ምን አዲስ ነገር አለስ? እንዳልኩሽ ካፓዶሺያ ሪል ስቴት መሀል ከተማ ላይ ነው ቤቶች የሚገነባው። በልደታ በወዳጅነት ፓርክ እንዲሁም በ4 ኪሎ ቤቶችን ስንገነባ ነበረ። በልደታ በ1 ዓመት ከ10 ወር ቤታችንን ገንብተን አስረክበን ደንበኞች እየኖሩበት ነው። እንደገና ደግሞ አሁን አዳዲስ ሳይቶችን ይዘን መተናል። ቴዎድሮስ አደባባይ ወይም ሞናርክ ሆቴል ፊት ለፊት ባሉት መንገዶች ወደ ድሮ ቄራ የሚወስደው ጆን ኤፍ ኬኔዲ ትምህርት ቤት ፊት ለፊት አዲስ ሳይቶችን ይዘን መተናል እዛም ጋር። እንደገናም ደግሞ በመሀል ከተማ መስቀል ፍላወር ኤግዛክትሊ ቦታው ቪላ ቨርዴ ላይ አዲስ ሳይት ይዘናል። እንዲሁም በመጪው 2 ወር አካባቢ ላይ አዳዲስ ሳይቶች ይኖሩናል። ወደ ሳር ቤት አደባባይ አካባቢ ሳር ቤት እዛው ሳውዝ አፍሪካ ኤምባሲ አጠገብ ሳይቶችን ይዘን እየመጣን ነው ማለት ነው። በጣም ደስ ይላል። ቀደም ብለሽ እንደነገርሽኝ እስካሁን የጠራሻቸው ቦታዎች የከተማችን መሀል ወይም እምብርት የሚባሉ ቦታዎች ላይ ነው። ለምንድን ነው እንደነዚህ አይነት ዋና ቦታዎችን የምትመርጡት? የተለየ ምክንያት ይኖራቸዋል? እንግዲህ ካፓዶሺያ ሪል ስቴት መሀል ከተማ ነው እንዳልሽው ቦታዎችን የሚገነባው። ምክንያቱም መሀል ከተማ ላይ መኖር ሰዎች ኢንቨስት ቢያደርጉበት፣ ቢሸጡት፣ ቢያከራዩት ሪተርን ኦን ኢንቨስትመንቱ በጣም ከፍተኛ ነው። መሀል ከተማ ላይ ሁልጊዜም ቤት እየጨመረ ነው የሚሄደው። ስለዚህ መሀል ከተማ ላይ ኢንቨስት ማድረግ በጣም ተመራጭ ነው ማለት ነው። መልካም። ምን አዲስ ነገር አለ? ዛሬ እንግዲህ ወደ እናንተ ስንመጣ ለተመልካቾቻችን አዲስ ነገር እናገኛለን ብለን አምነን የመጣ ነው። እጃችሁ ላይ ምን አለ? ኦኬ እንግዲህ ካፓዶሺያ ሪል ስቴት መጀመሪያ መግቢያ ላይ እንደነገርኩሽ መሀል ከተማ ቤት በማልማት የሚታወቅ ካምፓኒ ነው። ዛሬ ደግሞ የተገናኘንበት እና በአዲስ ነገር የመጣንበት
ትልቁ ሳይታችን መስቀል ፍላወር ቪላ ቨርዲ የድሮ ሬስቶራንት እና ፒያሳ ደግሞ ቴዎድሮስ አደባባይ ሞናርክ ሆቴል አካባቢ ወይ ደግሞ ጆን ኤፍ ኬኔዲ የሚባል ትምህርት ቤት አለ። እሱ ፊት ለፊት ላይ በሁለት ብሎኮች እንዲሁም መስቀል ፍላወር ያለውም ሁለት ብሎኮችን ይዘን ከስቱዲዮ ከትንሹ ጀምሮ እስከ ባለ 3 መኝታ ትልቅ 180 ካሬ አማራጭ ያላቸው ቤቶችን ይዘን ነው ዛሬ የተገኘ ነው ማለት ነው። እናንተን ምንድነው ከሌሎቹ ለየት የሚያደርጋችሁ? ከተማችን ላይም ሀገራችን ላይም የሪል ስቴት ዘርፉ ከጊዜ ወደ ጊዜ እየጨመረ የመጣ ስራ ነው እና ደግሞ ቤቶችን በተለያዩ አይነት አካባቢዎች ላይ አሉ። ግን እናንተ ጋር መጥተው መግዛት ለሚፈልጉ ሰዎች ወይም ደግሞ ከእናንተ የሚገዙ ሰዎች ከኛ መግዛታቸው በዚህ መንገድ ከሌሎቹ ለየት ያደርገናል፣ ከኛ ሲገዙ ይሄን የሚባል የተለየ ጥቅም ያገኛሉ ብለን የምታስበውን ነጥቦች አንሳልኝ። ኦኬ፣ እንግዲህ ትልቅ ጥያቄ ነው። ቤት ኢንቨስት ለሚያደርግ ሰው የትክክለኛ ምላሽ ይሆናል ብዬ አስባለሁ። እኛ እንደ ካምፓኒ ካፓል ሼር ስቴት ልዩ የሚያደርገው አንድ የምናለመው በመሀል ከተማ ነው። ዳውንታውን በሚባሉ ቦታዎች ላይ ነው ቤቶችን እየገነባን ያለ ነው። ከዚህ በፊትም ልደታ ጋር ገንብተን ያስረከብ ነው። ዳውንታውን ለሚባል ቦታ በጣም ቅርብ ነው። ስለዚህ ዳውንታውን አካባቢ ቤት ስትገነቢ ደግሞ ሪተርን ኦፍ ኢንቨስትመንት፣ ሪሲል ቫልዩ፣ ሬንታል ቫልዩ ለእያንዳንዱ ነገር ትልቅ ትርፋማ የሚሆኑበት ነው። ደንበኞች ያው ከስተመር ቤት ሲገዛ ለተለያየ ፐርፐዝ ነው የሚጠቀመው። ለሽያጭ የሚጠቀሙ ሰዎች አሉ፣ ለሪሴል ለማከራየት የሚጠቀሙ ሰዎች አሉ፣ እንዲሁም ደግሞ ለመኖሪያ የሚጠቀሙ ሰዎች አሉ። ስለዚህ እኛ እንደ ካምፓኒ ልዩ የሚያደርገን ነገር ምንድነው? የመጀመሪያው ባልንበት ሰዓት ነው የምናስረክበው። በታማኝነት በጥራት ባልነው ሰዓት ኦን ታይም ማስረከብ እንችላለን። ሲቀጥል ደግሞ የምንሸጥበት ፕራይስ አፎርዴብል ፕራይስ ነው። ለደንበኞች ወጥ በሆነ ፕራይስ ነው የምንሸጠው። አንድ ኢንፍሌሽን የለም። ብዙ ቦታ ምናልባት መረጃ ይኖርሻል፣ ኢንፍሌሽን ይጨምራል አግሪመንት ጋር። እኛ ጋር ግን የትኛውም የዋጋ ጭማሪ ገዥን አይመለከት የሚል አግሪመንታችን ጋር አለ። በእነኚህ ነገሮች ልዩ ያደርገናል። ሌላ ደግሞ ይዘኑ የመጣ ነው ፕሮዳክት እንደነገርኩሽ ከትንሹ ካሬ ጀምረን ነው። ምክንያቱም አንዳንዴ ከፍ ያለ ካሬ ስትጀምሪ ከስተመሩ ይለያይብሻል ከአቅሙ ጋር ማች ለማድረግ ማለት ነው። ስለዚህ እኛ ይዘን የመጣ ነው ፕሮዳክት ከስቱዲዮ ከትንሹ ጀምሮ ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ እስከ ባለ 3 መኝታ አለፍ ካለ ሞዲፋይ ተደርጎ እስከ 4 መኝታ ቤት ድረስ ነው ይዘን የመጣ ነው። ስለዚህ በእነዚህ ነገሮች ልዩ እንሆናለን። ትልቁ ነገራችን ግን እኛ ሆነስትሊ ባልንበት ሰዓት እናስረክባለን። ለደንበኞች ደግሞ ልዩ ስፔሻል የሆኑ የክፍያ መንገዶች እናመቻቻለን። ከሌሎች ካምፓኒዎች በብዙ ነገር እንለያለን። የጠቀስኩልሽንም እንዳለ ሆኖ ማለት ነው። በጣም ደስ ይላል። አሁን የሰራችሁት ወይም ደግሞ አሁን ለሽያጭ ያቀረባችሁት ህንፃ አለ። ከዚህ በፊት ከሰራችሁት ምን አዳዲስ ነገሮችን እዚህኛው ላይ አፕዴት አድርጋችኋል? ምን ለየትስ ያደርገዋል ከዚህ በፊት ከሰራችሁት? ኦኬ፣ ከዚህ በፊት ከሰራ ነው አሁን ልዩ ነገር ይዘን የመጣ ነው ምንድነው? አንደኛ ከዚህ በፊት የምንገነባው አንድ ብሎክ ነበር፣ የመጀመሪያ ብሎካችን። አሁን በሁለት ብሎኮች ነው የመጣ ነው። እነኚህ ሁለት ብሎኮች ከነበረው ለየት የሚያደርጋቸው አንደኛ የካሬ አማራጮችን ከዚህ በፊት አሁን 2 መኝታ ቤት 3 መኝታ ቤት ነበረ ስንሸጥ የነበረው ማለት ነው። ልደታ ጋርና ፍሬንች ፓርክ ጋር የገነባ ነው ሳይቶቻችን። እነሱ ባለ 2 ነበረ ትንሹ የሚጀምረውና ባለ 3 ከረንት ግን ይዘን የመጣ ነውና ልዩ የሚሆነው ስቱዲዮ ከ48 ካሬ ጀምሮ ነው ይዘን የመጣ ነው። ያ ማለት ያው ለባለ 2 የማይችል ሰው ስቱዲዮን የመግዛት አቅም አለው ማለት ነው። ከስቱዲዮ ቀጥሎ ደግሞ ባለ 1 መኝታ እያለ ነው ወደ ላይኛው ይሄድ ነው። ስለዚህ ከነበረው ተምረን ሁሉንም ከስተመር አፎርድ እንዲያደርግ ሁሉንም እንዲያካትት ስላሰብን ከስቱዲዮ ጀምሮ ነው የካሬ አማራጮችን ይዘን የመጣ ነው ማለት ነው። በጣም አሪፍ። እሺ፣ አሁን እያስገነባቻቸው ያሉት ቤቶች ከዚህ በፊት ከሰራችሁት ሊሆን ይችላል። አሁንም ካለው ምን አይነት አሚኒቲዎችን ነው ይዞ የመጣው? አሁን እየገነባናቸው ያለናቸው ቴዎድሮስ አደባባይና መስቀል ፍላወር ማለትም አሁን ያሉን አሚኒቲዎች ምንድናቸው? አንድ አፓርትመንት ማካተት ያለበትን አሚኒቲዎች ያካተናል። በጣም ሰፊ ቴራዝ አለው። በቂ የመኪና ማቆሚያዎች አሉት። የልጆች መጫወቻ፣ ግሪን ኤሪያ እንዲሁም ደግሞ ጂም፣ ባንክም አክሰስ የሚያደርጉት ክላይንቶቻችን አክሰስ የሚያደርጉትን አሚኒቲ ያዘጋጅተናል ማለት ነው። መልካም። አሁን ደግሞ ያው ሰዎች ቤት ሲገዙ መጀመሪያ ሊኖሩበት ነው፣ ሁለተኛ ደግሞ ለማከራየት ነው። እናንተ ደግሞ ቀደም ብለሽ እንደነገርሽኝ በመሀል ከተማ ነው እነዚህን ቤቶች እየገነባቸው ያላችሁት እና እንደው እስቲ ግምታዊ ዋጋውን ማንሳት ከቻለን አሁን ላይ ኪራይ ወይም ደግሞ ገዝተው ለማከራየት ለሚፈልጉ ሰዎች በምን ያህል ዋጋ ነው እየተከራየ ያለው? በጣም አሪፍ። እንግዲህ መሀል ከተማ ላይ ቤት ስትገዢ ለመኖሪያም ለመሸጥም እንዲሁም ደግሞ ለማከራየትም ካፓዶሺያ ሪል ስቴት ለሁሉም የሚሆን ቦታ ላይ ነው ቤቶችን ገንብቶ እያስረከበ ያለውና እኛ ጋር አሁን ቴዎድሮስ አደባባይና መስቀል ፍላወር ባለ 2 መኝታ ከ200 ሺህ እስከ 250 ሺህ ብር እየተከራየ ነው ማለት ነው። ስለዚህ እኛ ጋር ክላይንቶች ኢንቨስት ቢያደርጉ አሁን ላይ በጣም ተጠቃሚ ነው ማለት ነው የሚሆኑት። በጣም ደስ ይላል። እሺ አሁን እስቲ ሰፋ አድርገን እነዚህን ቤቶች በምን አይነት የካሬ አማራጭ ነው ይዛችሁ የመጣችሁት? ዋጋቸው ስንት ነው ወደሚለው እንሂድ። ኦኬ፣ ከቴዎድሮስ አደባባይ ሳይታችን ልጀምርልሽ። እዛ ጋር መጀመሪያ እንደነገርኩሽ ከስቱዲዮ ጀምሮ ነው ያለን የካሬ አማራጮች 48 ካሬ ማለት ነው። አንድ መኝታ ቤት 63 ካሬ አለን። 2 መኝታ ቤት ደግሞ 101 ካሬ ጀምሮ 126 እና 128 ካሬም አለን። 3 መኝታ ቤቶች ደግሞ 141 እና 143 እንዲሁም ደግሞ 140 ካሬ አለን። የእነኚህ ቤቶች አጠቃላይ ክፍያቸው ከ5 ሚሊዮን ሙሉ ክፍያ ጀምሮ
እንዲሁም ደግሞ በ500 ሺህ ብር ቅድመ ክፍያ ደንበኞች የቤት ባለቤት መሆን ይችላሉ ማለት ነው። መስቀል ፍላወር ጋር ደግሞ የድሮ ቪላ ቨርዴ ሬስቶራንት ምናልባት ብዙ ሰው ያውቀዋልና እዛ ጋርም ከ48 ካሬ ጀምሮ ነው ያለን ስቱዲዮ። ባለ 2 መኝታ ቤት ደግሞ 102 እና 125 ካሬ ያለን፣ 3 መኝታ ቤት 179 እና 180 ካሬ ያለን። እዛ ሳይታችን ጋርም ሙሉ ክፍያ 5 ሚሊዮን ቅድመ ክፍያ ለሚከፍል ከስተመር ደግሞ በ500 ሺህ ብር ቅድመ ክፍያ ከፍሎ አግሪመንት ሳይን አድርጎ ፍሎር መምረጥ ይችላል ማለት ነው። ያከፋፈል ሁኔታችሁን ደግሞ አንሳልን። ምን አይነት ያከፋፈል ሁኔታ አላችሁ? ያከፋፈል ሁኔታችን እኛ እንደ ካምፓኒ 3 አይነት የክፍያ መንገዶች አሉ። አንደኛው ምንድነው ፕሮግረስ ቤዝድ የሚባል አከፋፈል አለ። ይሄ ማለት ቤዝድ ኦን ኮንስትራክሽን ስታተስ የሚከፈል ነው። which means በደንብ ግልጽ ለማድረግ ከረንትሊ ግራውንድ ላይ ሆኖ የገዛ ከስተመር ካለ በስላብ ሁለተኛ፣ ሶስተኛ፣ አራተኛ በሚለው ስፕሊት ይደረግና ኮንስትራክሽን ስታተሱን እያየ የሚከፍልበት መንገድ ይሄ ፕሮግረስ ቤዝድ የሚባል አከፋፈል አለን። ሁለተኛው ደግሞ ታይም ቤዝድ ነው። ታይም ቤዝድ ደግሞ ተርም የሚባል አለ። እሱ ማለት ከ4 ወር እስከ 6 ወር ባለው ሬንጅ ከደንበኛው ጋር ተነጋግረን በዛ መሰረት የሚከፍልበት ከሆነ ታይም ቤዝድ የሚባል አከፋፈል አለ። ከሌሎች ሪል ስቴቶች ልዩ የምንሆንበት የክፍያ መንገዳችን እና ሶስተኛው ደግሞ ከስተመር ቤዝድ የሚባል የክፍያ አማራጭ አለን እኛ ጋር። ይሄ ማለት ደንበኛው በሚፈልገው መንገድ ግልጽ ለማድረግ ያክል ለምሳሌ በ2 ዓመት የሚረከበውን ሳይት 24 ወራት ነው የሚሆነው አጠቃላይና ደንበኛው 24 ወራቱን እሱ በሚፈልገው የክፍያ መንገድ በ2 ዓመት ከፍሎ የሚጨርስበትን መንገድ ያደርግና ወራቶቹን እሱ በሚፈልገው መንገድ የሚያደርግበት ይሄ ከስተመር ቤዝድ የሚባል አከፋፈል አለ። ይሄን ያደረግነው ምንድነው ያው አንዳንዴ በካምፓኒ ኦፕሽን ብቻ ሲሆን ደንበኞች እንዳይጨናነቁ ጫና ውስጥ እንዳይገቡ ለነሱ እፎይታ በመስጠት ከክፍያ አማራጮች አንደኛውና ልዩ የሚያደርገን የከስተመር ቤዝድ የሚባል አከፋፈላችን ነው ማለት ነው። በጣም ደስ ይላል። 100% ለሚከፍሉስ ደንበኞች የተለየ የከፋፈል ስርዓት ወይም ደግሞ ቅናሽ ይኖራል? ያው በደንብ አለን። እሱ ማለት ያው አሁን ሙሉ ክፍያ እና 10% ለሚከፍሉ ከስተመሮቻችን የተለያየ የካሬ ዋጋ ነው የሚወጣው እንደሚታወቀውና 100% ለሚከፍሉ ደንበኞቻችን እኛው ከረንትሊ እንግዲህ ሎኬሽኖችን መጀመሪያ ነገር እንሻል ቴዎድሮስ አደባባይ እና መስቀል ፍላወር ቪላ ቨርዴ ሬስቶራንት ናቸውና በጣም ዳውንታውን ሴንተር የሚባሉ ቦታዎች ናቸው። ሁሉንም ባንድ የምታገኝበት ቦታ ነው። ከረንትሊ 100% ለሚከፈል ከስተመራችን በካሬ 89 ነው ይሽጥን ያለ። በዛም ገዝተው ደግሞ ኢንፍሌሽን እነሱን አፌክት ያደርጋቸው አግሪመንታችን ላይ መጀመሪያ እንደነገርኳችሁ የትኛውም ዋጋ ጭማሪ ገዢን አይመለከትም የሚል አግሪመንቱ ላይ ኢንክሉድ ስለምናደርግላቸው ዋን ስለሚከፍለን ከስተመር በካሬ ሜትር 89 ነው ከረንትሊ ይሽጥን ያለ ነው ማለት ነው። መልካም። እስቲ ግንባታ ላይ ያሉ ቤቶችን መግዛት ያለው ጥቅም ምንድን ነው? ኦኬ እንግዲህ እኛ መጀመሪያ እንደነገርኩሽ ከረንትሊ እየሸጥን ያላቸው ሳይቶች ግንባታ ላይ ያሉ ናቸው። ምናልባት ወደ ኋላ ተመልሼ መናገር ካለብኝ ከዚህ በፊት ያስረከብነው ሳይት ልደታ ብሎክ 1 ነው። እንዲሁም ደግሞ በ6 ወር ጊዜ ውስጥ የሚረከቡ ልደታ ብሎክ 2 የሚል ስያሜ ያለውና ፍሬንድሺፕ ፓርክ ባለ 16 ወለል፣ ሌላ ደግሞ 4 ኪሎ ጋር አለ። እኒህ 3 ብሎኮች በ6 ወር ጊዜ ውስጥ ኦልሞስት ለደንበኞቻችን የምናስረክባቸው ሳይቶች ናቸው። አሁን ከረንትሊ እየሸጥን ያላቸው ሳይቶች ግን ፕሮግረስ ላይ ያሉ ናቸው፣ ግንባታ ላይ ያሉ ናቸው። ጥያቄሽን ለመመለስ ነው እነሱ ሜንሽን ያደረግኩት። ስለዚህ አንድ ከስተመር ግንባታ ላይ ያለ ቤት ሲገዛ ብዙ ጥቅሞችን ያገኛል። ለምሳሌ ዝቅተኛ የዋጋ መግዣ ያገኛል። እንደሚታወቀው ግንባታ ላይ ያለ ቤትና ያለቀ ቤት ስትገዥ የሚወጣለት የዋጋ አይነት ይለያያል። በጣም በብዙ ዲፈረንስ አላቸው። ስለዚህ ቀድሞ የገዛ ሰው ትልቅ የሆነ ቫልዩ ሪተርን ኦፍ ኢንቨስትመንቱን በደንብ ማትረፍ ይችላል ማለት። ምክንያቱም መጀመሪያ የገዛበት ዝቅተኛ ዋጋ ስለሆነ የግንባታ ደረጃው ከፍ ከፍ እያለ በሄደ ቁጥር ትርፎችን ማግኘት ይችላል ማለት ነው። ሌላ ሁለተኛው ደግሞ የክፍያ አማራጮች አሉት። እንደሚታወቀው ግንባታ ላይ ያለ ቤት ሲገነባ ከ10% ቅድመ ክፍያ ጀምሮ ነው ከስተመር ከፍሎ ዲል የሚያደርገው ማለት ነው። ያለቀ ቤት ከሆነ ግን 100% ልትጠይቅ ትችላለች። ከ50% በላይ ነው ደንበኛው የሚጠየቀው። ስለዚህ በዚህ መሰረት ጥሩ የክፍያ አማራጮች አሉት ማለት ነው። ሌላኛው ደግሞ ቤቱን ላይክ ደንበኞች በፈለጉት መንገድ የማስተካከል መንገድ አላቸው። ይህም ሲባል የውስጥ ፓርቲሽኖች አሉ። ወደ ፊኒሽንግ ስንመጣ ደግሞ ከቀለም ጀምሮ ኪችን ካቢኔት፣ ቁም ሳጥኖች እያንዳንዱ ከለርፉል ለማድረግ በደንበኛው ፍላጎት መሰረት ሪዲዛይን ማድረግ ይችላል ማለት ነው። ሞዲፋይ ማድረግ ይችላል። ስለዚህ እነኛ አማራጮች ስላሉት ደንበኛው ግንባታ ላይ ያለ ቤት ቢገዛ ከዚህም በላይ በጣም ዘርፈ ብዙ ጥቅሞችን ማግኘት ይችላል ማለት ነው። መልካም። እንግዲህ ብዙ ጊዜ ሪል ስቴቶች ላይ የሚታዩ ትላልቅ ክፍተቶች አሉ። በተለይ ደግሞ በጊዜ የማስረከብ ችግር በጣም ብዙ ሪል ስቴቶች ላይ ይታያል። እናንተ ቀደም ብለህ እንደነገርከኝ በጊዜ እንደምታስረክቡ ደጋግመህ ነግረኸኛል። ነገር ግን በጊዜ ባታስረክቡ ምንድን ነው የምታደርጉት? ኦኬ እኛ እንደ ካምፓኒ ከዚህ በፊት ያስረከብነው ሳይት አለ። ምናልባት ደንበኞቻችን ይህን ቪዲዮ ቢያዩት ምስክሮቻችን ናቸው፣ እየኖሩበትም ስለሆነ እኛ የትኛውንም ፕሮጀክት ስናገነባ ወይ ደግሞ ዲል አግሪመንት ከከስተመሮች ጋር ዲል ስናደርግ በምናስረክብበት ጊዜ ነው ዲል የምናደርገው ከነሱ ጋር። ነገር ግን ምናልባት በአንዳንድ ነገሮች ሌት ብንሆን ወይ ደግሞ ዲል ላይ ኮንስትራክሽን ዲል ቢገጥሙ እኛ የምናደርገው በ2 ዓመት ውስጥ እናስረክባለን ካለን በዛ ሰዓት ባናደርስ ለተራዘመበት ለእያንዳንዱ ክፍያ ግን ለደንበኛው ለምሳሌ ፒያሳ ጋር የገዛ ከስተመር ቢኖረን ፒያሳ አካባቢ ያለው ሬንታል ቫልዩ ቼክ ተደርጎ እሱ የገዛውን ቤት ሬንታል ቫልዩ እንከፍለዋለን ማለት ነው። ይህንን ለደንበኞች አመቻችተን አግሪመንታችን ጋር ኦልሬዲ ያለ
አለ አግሪመንታችን ጋር አለ። ስለዚህ በዛ መሰረት ደንበኞችን የቤት ኪራይ እንድንከፍላቸው እናደርጋለን ማለት ነው። ያው እንደነገርኩሽ መጀመሪያ ይሄ ነገር እኛ አጋጥሞን አያውቅም። ያው ከሆነም ግን በዚህ መሰረት ለደንበኞቻችን የቤት ኪራይ እንከፍላቸዋለን ማለት ነው። እንግዲህ ቆይታችን በጣም ጥሩ ነበረ። ጥሩ የሆነ መረጃ ነበር እየሰጣችሁኝ ያላችሁት። ቀረ ብለሽ የምታስቢው ሀሳብ ካለ ማጠቃለያ መረጃ እስቲ ስጭን። እሺ እንግዲህ ካፓዶሺያ ሪል ስቴት በቴዎድሮስ አደባባይ እንዲሁም በመስቀል ፍላወር እንዲሁም በመጪው ወራቶች በዲፕሎማቶች መቀመጫ በሆነችው ሳር ቤት አደባባይና ሳውዝ አፍሪካ ኤምባሲ አጠገብ ሳይቶችን ይዞ መጥቷል። ማንኛውም ደንበኛ ሙሉ ክፍያ 5 ሚሊዮን ብር ከፍሎ ከኛ ጋር ቤት መግዛት ይችላል። እንዲሁም ከ500 ሺህ ብር ቅድመ ክፍያ ጀምሮ ቤት እየሸጥን ነው ማለት ነው። ዋንስ ለሚከፍለን ደግሞ በካሬ 89 ሺህ ብር ነው። መሀል ከተማ ላይ ቤት ይዘን የመጣ ነው። ከስቱዲዮ ጀምሮ እስከ ባለ 3 መኝታ የካሬ አማራጭ ያላቸውን ቤት ይዘናል። እንግዲህ ደንበኞች በታች ባለው ስልክ ደውለው በቴሌግራምም በዋትስአፕም እኛን ማግኘትና ከኛ ጋር ቤት መግዛት ይችላሉ ማለት ነው። ስለሰጣችሁን መረጃና ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። ስለመጣሽ እናመሰግናለን በድጋሚ። ውድ ተመልካቾቻችን ዛሬ በካፓዶሺያ ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። እናንተም በመሀል ከተማ የቤት ባለቤት መሆን የምትፈልጉ ከሆነ ከታች ባለው ስልክ ይደውሉልን። እንግዲህ እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው ወደ እናንተ እንዲደርስ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን።